በደሞዝ ብቻ መኖር የማይቻልባት ደረጃ ላይ ያለችው ኢትዮጵያ አዲሱ የገቢ ግብር የተቀጣሪ ሰራተኞች ህይወት አደጋ ላይ ጥሏል። የፌዴራል መንግስት ወታደሮቹን ወደ ምስራቅ ትግራይ እያዛወረ መሆኑ ተገለጸ። ደፋሩ ውሳኔ ሰጪ የአሜሪካው ፕሬዝዳንት በፍርድ ቤት ተሸነፉ። ጠላትን አናምንም፣ ጣታችንን ከቃታ ላይ አይነሳም። የኢራን መከላከያ ሚኒስቴር ከአሜሪካ ጋር ስላለው ስምምነት የሰጡት አስገራሚ መግለጫ። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንሰን ለአውሮፓና ለመካከለኛ ምስራቅ ጠንካራ መልእክት አስተላለፉ። ዋይት ሃውስ በነዳጅ ነጋዴዎች ላይ ዘመቻ ከፈተ። ዝርዝሩን እናሰማቸዋለን። አሜሪካና እስራኤል ከ130 በላይ የኢራን የባህል ቅርሶችን ማውደማቸው ተገለጸ። ሰላም ጤና ይስጥልኝ። የተከበራችሁ የመረጃ ሊንክ ቤተሰቦች ወደሚከተለው ዝርዝር ትንታኔዎች እናልፋለን። ዶናልድ ትራምፕ በልደት የሚገኝ የአሜሪካ ዜግነትን ለማስቀረት ባቀረቡት ጥያቄ ትልቅ የህግ ሽንፈት ደረሰባቸው። የኢሚግሬሽን ሰነድ በሌላቸው ወላጆች በአሜሪካ መሬት ላይ ለሚወለዱ ህጻናት በህገ መንግስቱ የተሰጠውን አውቶማቲክ የዜግነት መብት ለማገድ ፕሬዝዳንት ትራምፕ ያስተላለፉት አስፈጻሚ ትዕዛዝ የአሜሪካ ጠቅላይ ፍርድ ቤት በ6-3 ድምጽ ውድቅ አድርጎታል። ፍርድ ቤቱ በአሜሪካ ህገ መንግስት 14ኛ ማሻሻያ ላይ የሰፈረው የዜግነት መብት ድንጋጌ በድጋሚ ያጸና ሲሆን የወላጆች የህግ ወይም የፍልሰት ሁኔታ ምንም ይሁን ምን በአሜሪካ ምድር የተወለደ ማንኛውም ህጻን ዜጋ የመሆን መብት እንዳለው በድጋሚ አረጋግጧል። ይህ ውሳኔ ሀገሪቱ ከ150 ዓመታት በላይ የተከተለችው መርህ በቋሚነት ያስቀጥላል። 5 ዳኞች የፕሬዝዳንቱን ትዕዛዝ ህገ መንግስታዊ እንዳልሆነ ሲስማሙ፣ አንዱ ዳኛ ደግሞ በፌዴራል ህግ ላይ በመመስረት ውሳኔውን ደግፏል። በአንጻሩ 3 ወግ አጥባቂ ዳኞች የትራምፕን ውሳኔ በመደገፍ የተለየ ሀሳብ ሰጥተዋል። ፕሬዝዳንት ትራምፕ በውሳኔው ማዘናቸውን ገልጸዋል። በቀጣይ የፍልሰት ቁጥጥር ገደቦችን በህግ ለመወሰን በምክር ቤት በኩል ለማሳለፍ እንደሚሰሩ አስታውቀዋል። ከአሜሪካ ጋር በተደረገው ስምምነት ላይ ማንኛውም አይነት ጥሰት ከተፈጸመ ኢራን ያለምንም ጥርጥር ተገቢና አስፈላጊውን እርምጃ እንደምትወስድ የሀገሪቱ ተጠባባቂ መከላከያ ሚኒስቴር ጀነራል መሐመድ ረዛ አሽቲያይኒ ገልጸዋል። ይህን የተናገሩ ከኳታር ምክትል ጠቅላይ ሚኒስቴርና መከላከያ ሚኒስቴር ጋር ባደረጉት የስልክ ውይይት ነው። ኢራን የመግባባት ስምምነቱን የፈረመችውን አሜሪካን በጥንቃቄና በጥርጣሬ እንደምትመለከት የገለጹት ሚኒስትሩ ጠላታችንን አናምንም፣ ጣታችንን ከጦር መሳሪያችን ቃታ ላይ አይነሳም ሲሉ ሀገራቸውን ለማንኛውም ወታደራዊ ግጭት ዝግጁ መሆኗን አረጋግጠዋል። በተለይም በየካቲት ወር ማጠናቀቂያ አካባቢ አሜሪካና እስራኤል በኢራን ላይ ጥቃት ከሰነዘሩበት ጊዜ ጀምሮ ኢራን በኳታር ውስጥ ያሉትን ጨምሮ በርካታ የአሜሪካ የጦር ሰፈሮች በከፍተኛ ጥንቃቄ ስትከታተል ቆይታለች። የኢራን ባለስልጣናት የአሜሪካንና የውጭ ኃይሎችን በመካከለኛው ምስራቅ በተለይም በኳታር፣ ኩዌትና ባህሬን መኖራቸውን ቀጠናው የውጭ ኃይሎች መጠቀሚያ እንደሚያደርገው ዋስትና ከመስጠት ይልቅ አለመተማመንና የደህንነት ስጋትን እንደሚፈጥር ይከራከራሉ። በአሁኑ ወቅት የባህር ሰርጥ ጎረቤት የሆነችው ኳታር ከፓኪስታን ጋር በመሆን በኢራንና በአሜሪካ መካከል ዘላቂ የሰላም ስምምነት እንዲወርድና ውጥረቱ እንዲረግብ ዲፕሎማሲያዊ ጥረት እያደረጉ ይገኛሉ። የፌዴራል መንግስቱ በአሁኑ ወቅት ወታደሮቹን ከምዕራብ ትግራይ ወደ ምስራቅ ትግራይ ቀጠና እያሰማራ መሆኑን የህወሓት ጽሕፈት ቤት ኃላፊ ፈትለወርቅ ገብረእግዚአብሔር በሰጡት ጋዜጣዊ መግለጫ አስታውቀዋል። በትግራይ ቴሌቪዥን በተላለፈው በዚህ መግለጫ ላይ ኃላፊዋ አሜሪካ በአክራሪ የህወሓት አመራሮችና አባላት ላይ የጣለችውን የቪዛ እገዳ በተመለከተ ምላሽ ሰጥተዋል። እገዳው በግለሰቦች ላይ ሳይሆን በህወሓት መሪዎች ላይ ያነጣጠረ ነው ያሉት ኃላፊዋ ድርጅቱ ግን በመሰረታዊ መሪዎቹ ላይ ፈጽሞ እንደማይደራደር አንጾት ሰጥተዋል። ፈትለወርቅ ገብረእግዚአብሔር አክለውም የህወሓት አመራር ወደ አዲስ አበባ ሆነ ከኢትዮጵያ ውጪ የመጓዝ ምንም አይነት ፍላጎት እንደሌለው ለአሜሪካ ማሳወቃቸውን ገልጸዋል። የትግራይ ህዝብና የድርጅቱ ዋና ጥያቄ ራስን በራስ የማስተዳደርና የራስን እጣ ፋንታ በራስ የመወሰን መሆኑን ጠቅሰዋል። በመጨረሻም የአሜሪካ ቀጠናዊ ጥቅም ሊረጋገጥ የሚችለው ህወሓትን በማስፈራራትና ጫና በመፍጠር ሳይሆን በጋራ አብሮ በመስራት ብቻ እንደሆነ ለዋሽንግተን አስገንዝበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሀገሪቱ የሚገኙ የነዳጅ ችርቻሮ ነጋዴዎችና ማደያዎች የሚሸጡትን የነዳጅ ዋጋ በአስቸኳይና ያለምንም መዘግየት እንዲቀንሱ ጥብቅ ትዕዛዝ አስተላልፈዋል። በአሁኑ ወቅት በዓለም ገበያ የአንድ በርሜል ድፍድፍ ዘይት ዋጋ ወደታች እየተሽቆለቆለ በ$68 አካባቢ እየተሸጠ እንደሚገኝ ፕሬዝዳንቱ ጠቅሰዋል። በዚህ ሁኔታ ውስጥ የሀገር ውስጥ ቸርቻሪዎች የሚያስከፍሉት ዋጋ እጅግ በጣም ከፍተኛ መሆኑ አግባብ እንዳልሆነ ገልጸዋል። ፕሬዝዳንት ትራምፕ በሀገሪቱ የአንድ ጋሎን ነዳጅ ዋጋ $2.50 አካባቢን ኢላማ በማድረግ እንዲቀንስ የጠየቁ ሲሆን ይህም የዜጎችን የኑሮ ውድነት በከፍተኛ ደረጃ እንደማያቃልል አስገንዝበዋል። ነጋዴዎች ለአሜሪካ ህዝብ ሲሉ ፈጣን ምላሽ መስጠት እንዳለባቸው ያሳሰቡት ፕሬዝዳንቱ ህዝቡን በዋጋ ጭማሪ መበዝበዝ የሚባለው አሰራር እንደማይታገሱና ይህንን ካልፈጸሙ ወደፊት ከባድ ችግር እንደሚጠብቃቸው አስጠንቅቀዋል። ከዚህ ጋር በተያያዘም ፕሬዝዳንቱ በከፍተኛ የታክስ ስርዓት ምክንያት የነዳጅ ዋጋ ሰማይ በነካበት የካሊፎርኒያ ግዛት ላይ ያላቸውን ከባድ ቅሬታ ሰንዝረዋል።
ከየካቲት 20 ቀን 2018 ዓ.ም ጀምሮ በተቀሰቀሰ የጦር ግጭት አሜሪካና እስራኤል በኢራን የሚገኙ እጅግ ታዋቂ የሆኑ ከ130 በላይ የባህል ቅርሶች ኢላማ ማድረጋቸው ተገልጿል። አብዛኛው የጉዳቱ ክስተት የኢራን ፋርስ ህንጻ መዲና በሆነችው እንደ ሮም አቴንስ በሚታየው የሲፋና ከተማ ላይ ያተኮረ ነው። በጥቃቱ ከፍተኛ ጉዳት ከደረሰባቸው ታሪካዊ ስፍራዎች መካከል የናክሽ ኢጃሃና አደባባይ፣ የቼይል ሶስቱን 40 አምዶች ቤተመንግስት፣ የአሊካፑ ቤተመንግስት፣ የጃሜ መስጊድ፣ የጌጣጌጥ ጥበባት ሙዚየም፣ በቴህራን የሚገኘው ጎልስታን ቤተመንግስት፣ የፋልክ ኦል አፍላክ ምሽግ እና በዩኔስኮ የተመዘገበው የትራንስ ኢራን የባቡር ሀዲድ ይገኙበታል። እነዚህ ሁሉ ታሪካዊ ስፍራዎች ጥበቃ እንደሚደረግላቸው የሚገልጸው ዓለም አቀፍ ምልክት ሰማያዊ ጋሻ ተሸክመው የነበሩ ናቸው። አብዛኞቹ ህንጻዎች መዋቅራዊ ጉዳት የደረሰባቸው ሲሆን ግድግዳዎችና ጣሪያዎች መውደማቸውን እንዲሁም ታሪካዊ ውበታቸው መበላሸቱ ተመልክቷል። የጥቃት እንደ አውሮፓውያን አቆጣጠር በ1954 በሄግ የተፈረመውን የባህል ቅርሶች በጦርነት ጊዜ የመጠበቅ ስምምነት በግልጽ የጣሰ ነው። የዓለም አቀፍ ህግ እንደሚያስቀምጠው ታሪካዊ ቅርሶችን ሆን ብሎ ኢላማ ማድረግ የጦር ወንጀል ተደርጎ ይወሰዳል። በአፍሪካ ቀንድ እየተካሄደ ያለው መጠነ ሰፊ የፋይናንስና የግብር ማሻሻያ ተከትሎ ኢትዮጵያ በምስራቅ አፍሪካ ከሚገኙ ሀገራት መካከል በተቀጣሪ ሰራተኞች ደሞዝ ላይ ከፍተኛ ግብር በመጣል 3ኛ ደረጃ ላይ ተቀምጣለች። የገቢዎች ሚኒስቴር ከፍተኛውን የግብር ተመን 35 በመቶ አድርሶ እየተገበረ ይገኛል። የጫና 40 ከመቶ ከምትከፍለው ኡጋንዳ በተጨማሪ ልዩ ልዩ ታክሶችን ከምትጥለው ኬንያ ቀጥሎ ከፍተኛው ነው። በአሁኑ ወቅት በኢትዮጵያ ውስጥ ባለው የሸቀጦች ዋጋ መናርና የኑሮ ውድነት ምክንያት ቋሚ ተቀጣሪ ሰራተኞች በደሞዝ ብቻ መኖር የማይቻልበት እጅግ አስቸጋሪ ደረጃ ላይ ደርሰዋል። ይህ የኑሮ ትግል ይበልጥ እንዲከብድ ያደረገው ደግሞ ሀገሪቱ በአፍሪካ ቀንድ እያካሄደችው ያለው መጠነ ሰፊ የፋይናንስ ማሻሻያ ተከትሎ በተቀጣሪ ሰራተኞች ላይ የጣለው ከፍተኛ የገቢ ግብር በቀጠናው 3ኛ ደረጃ ላይ ማስቀመጡን ነው። የኢኮኖሚ ባለሙያዎች እንደሚገልጹት የአዲሱ የግብር እርከን አወቃቀር መካከለኛ ደረጃ ላይ ያሉ ስራ አስኪያጆችን፣ መምህራንን፣ የሕክምና ባለሙያዎችና መሐንዲሶች፣ ኢንጂነሮችን በቀጥታ ወደ ከፍተኛ 35 በመቶ የግብር ጣሪያ ውስጥ እንዲገቡ የሚያስገድድ ነው። ይህ ማለት በሀገሪቱ የኢኮኖሚ እንቅስቃሴ ውስጥ ግንባር ቀደም መሆን ያለበት የተማረው መካከለኛው የህብረተሰብ ክፍል ገቢው በግብር እየተቀነሰ፣ በሌላ በኩል ደግሞ በነጻ ገበያው የዋጋ ንረት ሳቢያ የመግዛት አቅሙ ሙሉ በሙሉ እንዲዳከም አድርጎታል። ይህ ማሻሻያ የመጣው መንግስት የሀገሪቱን የኢኮኖሚ ሞዴል ከመንግስት ቁጥጥር ወደ ነጻ ገበያ መርህ ለመቀየር በሚያደርገው የፖሊሲ ለውጥ ምክንያት ነው። መንግስት የመሰረተ ልማት ጉድለቶችን ለመሙላት የኢትዮጵያን ብር የመግዛት አቅም ለማረጋጋት በሚያደርገው ጥረት በግል ስራ ወይም ባልተደራጀ የገበያ ዘርፍ ካለው ማህበረሰብ ይልቅ በቀላሉ መቆጣጠር በሚቻለው መደበኛ ወራዊ ተቀጣሪ ሰራተኛ ላይ በእጅጉ ተደግፏል። የአኬድ መደበኛ ደሞዝተኛውን የህብረተሰብ ክፍል የሀገሪቱ ዋነኛ የታክስ ሸክም ተሸካሚ ያደርጎታል። በአንጻሩ እንደ ታንዛኒያ፣ ሩዋንዳ ያሉ ጎረቤት ሀገራት ከፍተኛ የገቢ ግብር በ30 በመቶ የወሰኑ ሲሆን ደቡብ ሱዳን ደግሞ በ15 በመቶ ዝቅተኛ ታክስ በቀጠናዋ የመጨረሻ ደረጃ ይዛለች። ይህ በምስራቅ አፍሪካ ሀገራት መካከል ያለው የግብር ፖሊሲ ልዩነት የሀገሪቱ የሰለጠነ የሰው ኃይል የተሻለ የተጣራ ገቢ በማግኘት ህይወቱን ለመምራት ሲል ወደ ጎረቤት ሀገራት እንዲሰደድ ማህበራዊ፣ ሙያዊና ኢኮኖሚያዊ ጫና እየፈጠረበት ይገኛል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንሰን ከፎክስ ኒውስ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ አሜሪካ በአሁኑ ወቅት ከኢራን ጋር በተያያዘ በጣም ጥሩ በሆነ ነጥብ ላይ እንደምትገኝ ገልጸዋል። ከኢራን ጋር ይደረግ ስላለው ድርድርና ወደፊት ሊመጣ ስለሚችለው ለውጥ እንዲሁም ስለሚወሰደው እርምጃ ነጥቦች አብራርተዋል። ከኢራን ጋር የሚደረጉት ድርድሮች ስኬታማ እንዲሆኑ አሜሪካ እንደምትፈልግ የገለጹት ቫንሰን ድርድሩ ከተሳካ የተለወጠችውን ኢራን የምትባለዋ ዳግም ቀጠናዊ ሽብርተኝነትና አለመረጋጋትን ከመደገፍ የምትታቀብ እንዲሁም የኒውክሌር የመታጠቅ ፍላጎቷን በዘላቂነት የምትሰርዝ መሆኗን አስገንዝበዋል። ኢራን ባህሯን ቀይራ የኒውክሌር ፍላጎቷን ከሰረዘች የዓለም ኢኮኖሚ በድጋሚ እንደሚቀበላትና ይህም ለአሜሪካውያን ሆነ ለመላው ቀጠናው ሕዝብ እጅግ በጣም ጥሩ ውጤት ይዞ እንደሚመጣ አብራርተዋል። በቅርብ ሳምንታት ውስጥ በኢራን በኩል በመርከቦች ላይ ምንም አይነት ጥቃት አለመፈጸሙና በሆርሙዝ ወሽመጥ በኩል የነዳጅ ትራንስፖርት በተቃና ሁኔታ እየተከናወነ መሆኑን ጠቅሰዋል። ለዚህ ምክንያቱ ኢራናውያን ጥቃት ቢሰነዝሩ አሜሪካ አስደናቂና አስከፊ ምላሽ እንደምትሰጥ ፕሬዚዳንቱ በግልጽ ስላስጠነቀቋቸው መሆኑን ገልጸዋል። ሆኖም ግን ኢራን የሚፈለገውን የመልካም ባህሪ ለውጥ የማታሳይና የቀጠናው ስጋት ሆና የምትቀጥል ከሆነ አሜሪካ ዝም ብላ እንደማታይ አስታውቀዋል። በዚህ መሰረት የኢራን የኒውክሌር መርሃ ግብር ሙሉ በሙሉ እንደሚወድም፣ ወታደራዊ አቋሟ እንደሚሽመደመድ፣ አሜሪካ ከነሱ አንጻር እጅግ ጠንካራ አቋም እንዳላት ጄዲ ቫንሰን በቁርጠኝነት ተናግረዋል። የዕለቱ ዜናዎቻችን እነዚህ ነበሩ። በየዕለቱ ትኩስ ዜናዎች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ።